የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክስ አስተምሮ ነው። ፕሮቴስታንት ከመፈጠሩ በፊት የነበረ ትምህርት ነው። በእምነት ብቻ መጽደቅ የሚለው ግን ማርቲን ሉተር የተባለው ጀርመናዊ ሰውዬ ያመጣ አዲስ እምነት። ሮሜ 3:28 ላይ ከላቲን ቋንቋ ወደ ጀርመንኛ ቋንቋ ሲተረጉም በእምነት ብቻ የምትለውን የጨመረው እሱ። ድነት በእምነት ብቻ የሚል የለም። ካለ ያምጡና ያሳያቸው። በእምነት ስለመጽደቅ መጽሐፍ ይናገራል። እውነት ነው። ሮሜ 3:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ያለ ሕግ ስራ ማለት ያለ ኦሪት ስራ ማለት ነው። በመገዘር መስዋዕተ ኦሪት በማቅረብ በመንጻት ስርዓት እንዲህ ባለውን በኦሪት የታዘዘው በመፈጸም አይደለም ሰው የሚጸድቀው። ሰው የሚጸድቀው በክርስቶስ ቤዛነት አምኖ በዚህ ቤዛነት የተሰጠውን ጸጋ የምናገኝበትን ምስጢራቱን ፈጽሞ እንዲህ ባለ መንገድ ነው። እዛው ሮሜ ምዕራፍ 2 ላይ እኮ እንዲህ ብሏል ቅዱስ ጳውሎስ። ሮሜ ምዕራፍ 2 ቁጥር 6 እስከ 10 እርሱ ለእያንዳንዱ እንደምኑ ያስረክበዋል አለ። እንደ ስራው። የት ላይ? ሮሜ። እና ወዳጄ ስለ እምነት ሮሜ የምትሉ ወገኖቻችን ይህንን ስለምን አታነቡትም? ይህም እኮ ሮሜ መልእክት ላይ ነው ያለው። ኤፌሶን 2:8-9 ጸጋው በእምነት አድኗችኋልና። ይህም ጸጋው በእምነት አድኗችኋል እንጂ በእምነት ብቻ አይልም። ብቻ አፍራሽ ማንም እንዳይመካ ከስራ አይደለም። ማንም በስራው አልዳንም። ይሄ ማለት ግን ስራ አያስፈልግም ማለት አለ። አሁን ቲክቶክ ቆረጣ ነው ያስቸገረው። አንዳንድ ነገር ሳያልቅ ይቆርጡና እንዲህ በቆረጣ መጽደቅ አይቻልም ወዳጅ። እንዲህ ባጭር በአንድ አረፍተ ነገር ዝም ብሎ መግለጽ ቢቻል እግዚአብሔር ይህን ሁሉ መጽሐፍ ለምን ያጽፍ ነበር? አቋራጭ ይቆርጣል ወዳጅ። ምን ይላል ቅዱስ ያዕቆብ በመልእክቱ? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው? የሞተ ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። መጽሐፍ ቅዱስ ላይ በእምነት ብቻ የምትለው ቃል በጥቁርና በነጭ ያለችው እዚህ ላይ እሱ ምን በሚል ነው? ሰው በእምነት ብቻ አይጸድቅም በሚል ማስጠንቀቂያና አሉታ ነው። ሉተር እሱ ካመጣው የፈጠራ ትምህርት እምነት ብቻ ከሚለው ጋር ስላልተስማማለት የቅዱስ ያዕቆብን መልእክት በጣም ይጠላ ነበር። ገለባ የሆነ መልእክት ብሎ ከመጥራት ደርሷል። መጽሐፍ ቅዱስ በእምነት እንደምንጸድቅ አምነን እንደምንድን ይናገራል። እንዴ በክርስቶስ ሳናምን ልንጸድቅ ኖረዋል እንዴ? እንደዚሁም ደግሞ ስለ ክርስቲያናዊ መልካም ስራ አስፈላጊነት ደግሞ በጣም ደጋግሞ ይናገራል። ማቴዎስ 16:27 የሰው ልጅ ከመላእክቱ ጋራ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ማቴዎስ 7:21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። እውነት በእውነት ከዚህ በላይ ጌታችን እንዴት አድርጎ ያስተምር? እውነት ምን ይበል እዚህ በላይ? ያሳዝናል። ሰው የህይወት ቃል የሆነ መጽሐፍ ተሸክሞ እንዴት ነው የሚጎዳው? እስኪ ሮሜ፣ ገላትያ እየሮጣ 2-3 ጥቅሶችን 2-3 ምዕራፎችን ብቻ እንጠልጥላችሁ እንዲያው የምትደክሙ ወገኖቻችን እስኪ ሙሉውን ሐዲስ ኪዳን እስኪ ከማቴዎስ ወንጌል ምዕራፍ 1 ጀምሮ እስከ ራዕየ ዮሐንስ እስኪ አንብቡት። እስኪ እንዳለ አንድ ሰው የምር ካጠና ፕሮቴስታንት ሆኖ አይኖርም። የምር ኃጢአት ጋር ደምን እስከ ማፍሰስ ድረስ ተቃወሙ፣ ተጋደሉ ነው የሚለው። አምናችኋል አንዴ መልካም ስራ በራሱ ይመጣል ምን አስጨነቃችሁ አላለም። እውነቱን ለመናገር ፕሮቴስታንቲዝም እኮ በደንብ ስናየው ክርስትናን አፍራሽ ነው። በማር የተለወሰ መርዝ ኢየሱስን እየሰበከ የመሰለ ከኢየሱስ የሚለይ ነው። በእነሱና በእኛ መካከል ያለው ልዩነት በእመቤታችን ዙሪያ፣ በቅዱሳን ዙሪያ፣ በምልጃ ዙሪያ እንደሆነ ተደርጎ ሲነገር ሰውም እንደዛ ሲረዳው እኔ በጣም እጅግ ከሚያሳዝኑ ነገሮች አንዱ አይደለም ጉዳይ። የተሳሳተ ቅዱስ ጳውሎስ እንዳለው ሌላ ኢየሱስ ሌላ ወንጌል ነው የሚሰብኩ። ክርስቶስ የሰጠውን ቀጥ ያለ እውነተኛ የመዳን መንገድ ነው የሚያጣምኑት። እነሱ እኮ ክርስቲያን የሚያደርጉንን መንገዶች ነው የሚዘጉት። ጥምቀት አያስፈልግ፣ ክህነት አያስፈልግ፣ ስጋውና ደግሞ አያስፈልግም። ያለ ክህነት ያለ ጥምቀት ያለ ስጋውና ደግሞ በየት ነው ክርስቲያን የሚሆነው? አንድ ሰው እነዚህን ሳያምን በቅዱሳን ቢያምን ባያምን ምን ትርጉም አለው? ክርስቲያን ሳይሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ከባለፈው ሳምንት ወደዚህ ሳምንት ያሸጋግረን ይህን ዕለት ይህን ሰዓት ባርኮ ቀድሶ የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ የምንነጋገረው እምነት ብቻ ስለሚለው የፕሮቴስታንቶች ቋሚ መሰረተ እምነት በተመለከተ ይሆናል። እምነት ብቻ በላቲኑ ሶላ ፊዴ የሚሉት ምን ማለት ነው? እምነት ብቻ ሲሉ ምን ማለታቸው ነው? መጽሐፍ ቅዱስ ውስጥስ እምነት ብቻ የሚል እንዲያው ለዝክር ለምስክር እንኳን አንድ ቃል ይገኛል። እምነት ብቻን የማንቀበለው ስለምንድን ነው? እምነት ብቻን የፈጠረው ማን ነው? ውጤቱስ ምንድን ነው የሚለውን ነገር በጣም አጠር አድርገን ለማየት እንሞክራለን። ትንሽ ሰዓታችን ሄዷል። እምነት ብቻ ሲሉ እምነት ብቻ ማለት በእነሱ አስተምሮ እምነት ብቻ ማለት ሰው የሚጸድቀው በእምነት ብቻ ነው፣ ከእምነት ውጪ ሌላ ምንም ነገር አያስፈልገውም ማለታቸው ነው።
አንድ ነገር ያን ነገር የሚያምነው አካል ከሚለው ከምንጩ መስማት ያስፈልጋል። በግምት እንዲህ ይላሉ ማለት ኃጢአትም ነው የሚሆነው። ይሄ የምንለው እነሱ በተግባር የሚሉትን የሚያምኑበትን ነው። ስለዚህ እምነት ብቻ ሲሉ ሰው የሚጸድቀው በእምነት ብቻ ነው። ከዚያ ውጭ ጥምቀትም አያስፈልገውም፣ ቅዱስ ቁርባንም አያስፈልገውም። ይህን ጸጋ ለመጠበቅ መንፈሳዊ ተጋድሎም አያስፈልገውም። አምኖ የሚሰራ ክርስቲያናዊ መልካም ስራም አያስፈልገውም። ባመነበት ቅጽበት ጸድቆ ጨርሷል ነው የሚሉት። ከዚህ በኋላ ባመነበት ቅጽበት ሰውየው ስለሚጸድቅ የሚያስፈልገው እግዚአብሔርን ማመስገንና ሌሎችን ወደዚህ በእምነት ብቻ እንዲጸድቁ ወደሚያደርገው ክርስትና እነሱ ወደሚሉት መጥራት ብቻ ነው። ከዛ ውጭ ምንም የቀረው ነገር የለም የሚል ነው አስተምሮ። ሆሊ ኤክስቼንጅ የሚሉት አለ። ባለፈው ሳምንት እንዳየነው ይሄ ፔናል ሰብስቲቱሽን ቲዮሪ ወይም የምትክ ቲዮሪ የሚሉት አለ። አንድ ሰው ባመነበት ቅጽበት የእሱ ኃጢአት በክርስቶስ ላይ ያርፋል። ክርስቶስ ደግሞ ለዛ ኃጢአት አንዴ የከፈለበት ስለሆነ ስለዚህ የኃጢአት ይቅርታ ያገኛል፣ ከቅጣት ይድናል። የክርስቶስ ጽድቅ ደግሞ ለሱ ይቆጠርለታል። ስለዚህ የክርስቶስ ጽድቅ ስላለው ከክርስቶስ ጽድቅ የበለጠ ምን ሊሰራ ይችላል? ከክርስቶስ ጽድቅ የበለጠ የማን ጽድቅ ሊኖር ይችላል? ስለዚህ ባመነበት ቅጽበት የክርስቶስ ጽድቅ ለሱ ሆኖ ስለሚቆጠርለት ሆሊ ኤክስቼንጅ የሚሉት ይሄን ነው። የሱ ኃጢአት በክርስቶስ ላይ፣ የክርስቶስ ጽድቅ ደግሞ በሱ ላይ ስለሚሆን ከዚህ በኋላ ምንም ሌላ ስራ አያስፈልገውም ማለት ነው። ሉተር ነው ይህን ትምህርት የጀመረው። ከሉተር በፊት በእምነት ብቻ የሚል አንድ ሰው አልነበረም። አሁንም ልብ ማለት የሚኖርብን እናንተ ታውቁታላችሁ፣ ለማንም ለሚሰማው በእምነት መጽደቅና በእምነት ብቻ መጽደቅ ፈጽሞ የተለያዩ ናቸው፣ ተቃራኒ ናቸው። የምንጸድቀው በእምነት ነው፣ በእምነት ብቻ ግን አይደለም። ስለዚህ ብቻ የሚለው ቃል አፍራሽ ነው። በተደጋጋሚ ለማስታወስ እንደምንሞክረው ለመኖር አየር ያስፈልገናል። የምንኖረው በአየር ነው። በአየር ብቻ ግን እንኖራለን አንኖርም፣ እንደዛ ማለት ነው። ለመኖር ውሃ ያስፈልገናል። የምንኖረው በውሃ ነው። በውሃ ብቻ ግን አንኖርም። ለመኖር ምግብ ያስፈልገናል። በዚህ ዓለም ሳለን በምግብ ብቻ ግን አንኖርም። ስለዚህ የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክሳዊ አስተምሮ ነው። ፕሮቴስታንት ከመፈጠሩ በፊት የነበረ ትምህርት ነው። በእምነት ብቻ መጽደቅ የሚለው ግን ማርቲን ሉተር የተባለው ጀርመናዊ ሰውዬ ያመጣ አዲስ እምነት ነው። በ1517 ዓመተ ምህረት ላይ እንደ አዲስ እንደ ጉዳይ ይዞት ብቅ ያለ ትምህርት ነው። ስለዚህ ብቻ የሚለው ቃል አፍራሽ ነው፣ ፍጹም ትርጉም የሚለውጥ ነው። ብቻ የሚለው አንድ ቃል ነው ወይም ወርድ ነው። አንድ ፊደልም እኮ ትርጉም ይለውጣል። ኢ የምትለዋ ቃል በአማርኛ ስትገባ ታፈርሳለች አይደለም? ኢ የምትለው ያለ የሚለው ሲኖር ያፈርሳል። ስለዚህ ብቻ እንደ ቀላል የምትታይ አይደለች፣ ሙሉ ሀሳብ ትለውጣለች። ሉተር ይህን ትምህርት ሲያመጣ እንዲህ ብሏል። እግዚአብሔር የሚያስገድድህ እንድታምንና እምነትህን እንድትመሰክር ብቻ ነው። እግዚአብሔር ካንተ የሚፈልገው እንድታምንና እምነትህን እንድትመሰክር ብቻ ነው። ከዚህ ውጭ ግን አለ ብቻ ምን እንጂ ከዚያ ወዲያ የፈለግከውን ብታደርግ ምንም ችግር የለውም። ሚስትህን ብትተዋት፣ ለማንኛውም ውልና ግዴታ የማትታመንና ውልና ግዴታን የምታፈርስ ሆነህ ብትገኝ፣ ይህንና ይህን የመሳሰለውን ብታደርግ እግዚአብሔር በዚህ ሁሉ ግድ ያለው አይደለም። ይሄ ለእግዚአብሔር ምኑ ነው? እነዚህ ነገሮች ብታደርግ ወይም ባታደርግ ይሄ ለእግዚአብሔር ምኑም አይደለም። ይሄ ነው እምነት ብቻ ማለት። አንተ መን እንጂ ከዛ በኋላ ምንም ብታደርግ፣ ብታገባ፣ ብትፈታ፣ ታማኝ ብትሆን ባትሆን፣ መሐላም ብታፈርስ ባታፈርስ፣ ምንም ይሄ ለእግዚአብሔር ጉዳዩ አይደለም። እግዚአብሔር ላይ ምን ለውጥ ያመጣል ነው። ይሄ ነው እምነት ብቻ ማለት። ሌሎች የፕሮቴስታንትና ፕሮቴስታንት ተሐድሶ መጽሐፍቶችም ይሄን አብዝተው ይላሉ። ለምሳሌ አንድ ሳታድግ ያረጀች ቤተክርስቲያን የሚል ነውረኛ መጽሐፍ እንዲህ ይላል። በሐዲስ ኪዳን ውስጥ 150 ጊዜ ኃጢአተኛ ድነት የሚያገኘው በእምነት ብቻ እንደሆነ ተገልጿል ይላል። በሐዲስ ኪዳን ስንት ጊዜ አለ? 150 ብቻ። ግን የሚያሳዝነው እንኳን 150 ጊዜ አንድ ጊዜም ድነት በእምነት ብቻ የሚል የለም። ካለ ያምጡና ያሳያችሁ። አሁን ማንም ፕሮቴስታንት ጋር ስትነጋገሩ ቅዱሳን ያማልዳሉ አያማልዱ፣ ለምን ትደክማላችሁ? በእምነት ብቻ መጽደቅ ትላላችሁ። እንዲህ የሚል ከምታምኑት ከምትቀበሉት መጽሐፍ ቅዱስ አሳዩኝ ማለት ነው። ይህን የማስረዳቱ ሸክም እነሱ ላይ ነው ማረፍ ያለበት። እስኪ አንድ ቦታ በእምነት መጽደቅ አይደለም። በእምነት መጽደቅማ የምናምነው ትክክል ነው፣ ብቻ የሚለው ነው። ይሄ ነው አፍራሹ፣ ስህተቱ፣ ክደቱ። ስለዚህ እስከ አንድ ቦታ ሰው በእምነት ብቻ ይጸድቃል የሚል በቃ ይቺ ነው አሳዩኝ በሏቸው። ካለ ያምጡ፣ የለም ግን እና 150 ጊዜ ቀርቶ አንድ ጊዜ በእምነት ብቻ ይጸደቃል የሚል ቃል ግን የለም።
ሌሎችም ብዙ የፕሮቴስታንት መጽሐፎች ይሄን ይላሉ። የተቀበረ መክሊት የተባለ አንድ የእነሱ እንትን እንደዚህ መጽሐፍ ተብዬ ገጽ 191 ላይ ጽድቅ የሚገኘው በእምነት ብቻ ነው ይላል። እንደገና ቅድም የጠቀስኩላችሁ መጽሐፍ ለመዳን ከማመን ውጭ ምንም የምንሰራው ስራ የለም፣ ስለ ዳን ግን መልካም ስራን ሁሉ እንሰራለን። ድነት በመልካም ምግባር፣ በሌሎች ጸሎት፣ በመመጾት፣ በመመነንና በሃይማኖት ሳይሆን ድነት የኢየሱስ ክርስቶስን የቤዛነት ስራ በእምነት ብቻ በመቀበል ነው ይላል ገጽ 245። ይህንና ይህን የመሳሰለ ሞልቷል። ግን መጽሐፍ ቅዱስ ለመዳን እምነት አስፈላጊ መሰረት መሆኑን ይናገራል እንጂ አንድም ቦታ ላይ ድነት የሚገኘው በእምነት ብቻ ነው አይልም። ስለዚህ የመጀመሪያው የእምነት ብቻ ትምህርት ችግሩ መጽሐፍ ቅዱስ ውስጥ የሌለ የሰዎች ፈጠራ ነው። ሉተር የተባለው ግለሰብ የፈጠረው ነው። በእምነት ስለ መጽደቅ መጽሐፍ ይናገራል። እውነት ነው። ሮሜ 3:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ያለ ሕግ ስራ ማለት ያለ ኦሪት ስራ ማለት ነው። በኦሪት የታዘዘውን ግዝረቱን፣ የመንጻት ስርዓቱን፣ በኦሪት የሚበላ የማይበላ የሚባል ስርዓት ነበር። ያን ሁሉ በመጠበቅ አይደለም ማለት። ክርስትና ከዛ በላይ ነው። ክርስትና ከኦሪት በላይ ነው። በኦሪት የነበሩ ተፈጽሞ ያለፋሉ። መስዋዕቱ በክርስቶስ ተተክቷል። የኦሪት መስዋዕት አሁን አያስፈልግም። ግዝረት በጥምቀት ተተክቷል። አሁን ግዝረት ለሃይማኖት ለድነት አያስፈልግም። የኦሪት የመንጻት ስርዓቶች ይሄ ይበላል አይበላ የሚለው ሁሉ አሁን ያ በኦሪት የቀረ ነው። ማለትም ዛሬ አመጋገብ እንደ ባህሉ ነው ማለት ነው። አንድ ሰው ከሌላ ባህል ወደ ክርስትና ቢመጣ ይህንን ብላ ይህን አትብላ ተብሎ አይገደድም። ያ ባህል ነው የሚገደደው። አንድ ሰው ማለት ለመዳን የግድ አስፈላጊ የሚሆነው ማመን፣ መጠመቅ፣ ስጋውን ደሙን መቀበል ይሄ ነው። ከዛ ውጭ ያለው አለባበሱ ጨዋነትን እስካላጓደለ ድረስ እንደየባህሉ ነው። እንግዲህ በደጋ የሚኖር ሰው በቆላ እንደሚኖር ሰው ልበስ አይባልም። በቆላ የሚኖረውም በደጋ እንደሚኖረው ግድ ልበስ አይባልም። መሰረታዊ የሆኑ ግን ክርስቲያናዊ መገለጫ የሆኑ ነገሮች እንዳሉ ሆነው ማለት ነው። ምን ማለት ነው? ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን ያለው ለዚህ ነው። ያለ ኦሪት ሕገ ኦሪትን በመጠበቅ አይደለም። ዋናዎቹ የኦሪት ትእዛዛትማ ጸንተዋል። አትግደልን ባትቆጣ አጸናው፣ አታመንዝርን ባትመኝ አጸናው፣ ወዳጅህን ውደድ የሚለውን ጠላትህንም ውደድ በሚለው አጸናው። እነዚህማ ጸንተዋል፣ የጸኑት አሉ። ግን ደግሞ ያለፉ ተፈጽመው ያለፉ አሉ። ያለ ሕግ ስራ ማለት ያ ነው እንጂ ያለ ክርስቲያናዊ መልካም ስራ ይጸድቃል አላለም ቅዱስ ጳውሎስ። አልወጣውም። ያለ ክርስቲያናዊ መልካም ስራ ይጸድቃል አላለም። ያለ ኦሪት ስራ ነው ያለው። የኦሪት ስራ ደግሞ የታወቀ ነው። ቅድም የጠቃቀስኩላችሁ የምታውቁት ነው። ግዝረቱ፣ መስዋዕተ ኦሪቱ ያን የመሰለው ነው። ያ በክርስትና አያስፈልግም። ምክንያቱም እስከ ክርስቶስ መጠበቂያ መዘጋጃ ነው የነበረው። መስዋዕተ ኦሪት በክርስቶስ ተተክቷል። ግዝረቱ ተተክቷል። ይሄ ማለት ነው። ስለዚህ ያለ ሕግ ስራ በእምነት ይጸድቃል። አዎ ትክክል ነው። ኤፌሶን 2:8-9 ጸጋው በእምነት አድኗችኋልና። ይኸው ጸጋው በእምነት አድኗችኋል እንጂ የሚለው በእምነት ብቻ አይልም። ብቻ አፍራሽ ነው። ጸጋው በእምነት አድኗችኋል። አዎ ለዚህ ነው እኮ በክርስቶስ ያላመነ አይጸድቅም ብለን የምናስተምረው የምናምነው ለዚህ አይደል? መልካም ስራ በራሱ ቢያጸድቅ ኖሮ ሰው ሳያምን ሳይጠመቅ አህዛቡ፣ ሴኩላሪስቱ፣ ኤቲስቱ፣ ቡድሂስቱ፣ ሂንዱ የሚሰራው መልካም ስራ ያጸድቃል የማንለው ለምንድን ነው? ሰው በክርስቶስ ሳያምን ስለማይጸድቅ ነው። ክርስቶስ መጥቶ መሞት፣ ቤዛ መሆን፣ አጠቃላይ ድነትን መፈጸም ያስፈለገው ለምንድን ነው? የሰው ስራ በራሱ ገነትን መክፈት ስላልቻለ ነው። ስለዚህ ሰው በእምነት ጸጋው በእምነት አድኗችኋልና ትክክል ነው። በእምነት ብቻ ግን አይደለም። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። አዎ ማንም ተገብቶ ድህነትን ያገኘ የለም። የእግዚአብሔር ስጦታ ነው። ጸጋ ማለት ይሄ ነው። ማንም እንዳይመካ ከስራ አይደለም። አዎ ማንም በስራው አልዳንም። ይሄ ማለት ግን ስራ አያስፈልግም ማለት አለ። አሁን የቲክቶክ ቆረጣ ነው ያስቸገረው። አንድ አረፍተ ነገር ሳያልቅ ይቆርጡና እንዲህ በቆረጣ መጽደቅ አይቻልም ወዳጅ። እንዲህ ባጭር በአንድ አረፍተ ነገር ዝም ብሎ መግለጽ ቢቻል እግዚአብሔር ይህን ሁሉ መጽሐፍ ለምን ያጽፍ ነበር? እንደኛም ይህን ሁሉ ግድ አጥሩ ለምን ያደግመናል? ወንጌል 4 አድርጎ ከሚያጽፍ አንድ ከአንዱም ደግሞ 20 ምናምን ምዕራፍ ከሚያደርግ አንድ ምዕራፍ 1-2 አረፍተ ነገር አይጨርሰው ነበር? እንዲህ አይሆንም። ሾርት ከት ዘ ሾርት ከት ኢዝ ኦፍን ዘ ሮንግ ከት ይባላል። አቋራጭ ይቆርጣል ወዳጅ። አንዳንዴ ጥሩ ሊሆን ይችላል አቋራጭ፣ ብዙ ጊዜ ግን አስቸጋሪ ነው፣ ይቆርጣል። ስለዚህ ማንም እንዳይመካከል ስራ አይደለም። እውነት ነው፣ ይሄ የምናምነው ነው። እንዲህ ሰው በስራው ብቻ ወይም በራሱ በስራው መጽደቅ ቢችል ከአብርሃም ከኢዮብ ከዚህ የበለጠ ሰው ማን ይመጣ ነበር? ይሄ ማለት ግን ስራ ደግሞ አያስፈልግም ማለት ደግሞ አይደለም።
አዋህዶ መስማት ያስፈልጋል። እየበሉ የላኩት እንደሚባለው መሆን አያስፈልግም። ሮሜ 5 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእምነት ከጸደቅን፣ አዎ በእምነት ነው የምንጸድቀው። በእምነት ብቻ ግን አይደለም። አምነን እንጠመቃለን፣ በሜሮን እንታተማለን፣ ቅዱስ ሥጋውን ክቡር ደሙን እንቀበላለን። ይህን ጸጋ ለመጠበቅ ከእኛም እንደ አቅማችን ተጋደሉ ተብለናልና ምንም አቅም ባይኖረን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ እሱን ኃይል አድርጎ ደግሞ መውጣት መውረድ ይገባል። ንስሐ የተዘጋጀው ቃሉ የተዘጋጀው ይሄ ሁሉ የተዘጋጀው ለዚህ ነው። ውጣ ውረድ ሕይወት ይሄ ስለሚያስፈልግ ነው። ስለዚህ በእምነት መጽደቅ መጽሐፍ ቅዱሳዊ ትምህርት ነው። በእምነት ብቻ የሚለው ግን የሉተር ፈጠራ ነው። በነገራችን ላይ ማርቲን ሉተር መጀመሪያ ይሄንን የፈጠረው እሱ ነው። ሮሜ 3:28 ላይ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን የሚለውን ከላቲን ቋንቋ ወደ ጀርመንኛ ቋንቋ ሲተረጉም በእምነት ብቻ የምትለውን የጨመረው እሱ። ፕሮቴስታንቶች መጽሐፍ ቅዱስ ላይ ብዙ ጊዜ በቀላል አማርኛ፣ በቀላል ኦሮምኛ፣ በቀላል እንግሊዝኛ፣ በቀላል ምናምንኛ እያሉ የራሳቸውን ሀሳብ እዛ ውስጥ ይጨምራሉ። አሁን በሀገራችን በዚህ በቀላል እየተባሉ በኦሮምኛ፣ በአማርኛ፣ በትግርኛ፣ በምናምንኛ የሚታተሙ ብዙዎቹ የእነሱ መጽሐፍ ቅዱሶች መጽሐፍ ቅዱስ ብለው የሚተረጉሟቸው በጣም ብዙዎቹ የእነሱን አስተምሮ እንዲደግፉ ተደርገው ተጣመው የተተረጎሙ ናቸው። በጣም በሚያሳዝኑ ሁኔታ እንደው በዚህ ዙሪያ ጥናት የሚሰራ ቢኖር በእውነቴ ያጠኑ ሊኖሩ ይችላሉ። ግን አንድ ቦታ ለምሳሌ አንድ ወንድም ዮሐንስ ወንጌል ምዕራፍ 2 ላይ አንቺ ሴት ከአንቺ ጋር ምን አለ የሚለውን በተለይ የኦሮምኛ ቨርዥን እንዴት አድርገው እንደተረጎሙት የሆነ ቦታ ሲያቀርብ ሰምቼ በጣም ገርሞኛል። በስራዬ ጣልቃ አትግቢ፣ አይመለከትሽም፣ በእኔ ጉዳይ ምናምን በሚል አይነት ነው የተረጎሙ እና ትራንስሌሽን ሳይሆን ኢንተርፕሪቴሽን ነው፣ ኮመንታሪ ነው የሚያደርጉ። ለምሳሌ ኢንተርናሽናል ቨርዥን የሚባለው NIV የሚባለው የእንግሊዝኛ ትርጉም የእነሱን አስተምሮ የእነሱን አስተሳሰብ እንዲደግፍ አድርገው አጣሞ ነው የተረጎሙ እና ይሄ ሉተር ነው በተግባር መጀመሪያ ያሳየው። እሱ የመጀመሪያው ነው እንዲህ በማድረግ ባይባልም ብቻ የሚል ቃል በመጨመር መጽሐፍ ቅዱስ የማይለውን ግን ላቲኑን ለማያውቁ ኦሪጂናሊ ግሪኩን ለማያውቁ ሰዎች የጀርመንኛውን ትርጉም ሳይሆን ሰው በእምነት ብቻ ይጸድቃል የሚል መስሏቸው እንዲሳሳቱ አድርጓል። ይህን ያወቁ ብዙ ጓደኞቹ ተቆጥተውት ነበረ። ለብዙ ጊዜ ግን ብቻ የሚለው በጀርመንኛው ትርጉም እንዲኖር አድርጎ ነበር። ወደኋላ ላይ ነው ከብዙ ወቀሳ በኋላ አስወጥቶታል ይባላል። ሳያስወጣው ቆይቷል ይባላል። ዞሮ ዞሮ ይህንን በድፍረት የጨመረው ሉተር ነው። ማርቲን ሉተር ምን ይላል? ይሄ በእምነት ብቻ ይጸደቃል የሚለው ትምህርት የተገለጠልኝ ይላል። እንግዲህ ያለው ነው የምነግራችሁ። መጸዳጃ ቦታ ላይ ተቀምጬ ሳለ ነው መንፈስ ቅዱስ የገለጠልኝ ይላል እና ሉተር እንዲህ ይላል፣ ብቻዬን መጸዳጃ ላይ ተቀምጬ ሳለሁ መንፈስ ቅዱስ የገለጠልኝ ሚስጥር ነው ይላል። ይሄ ሰው በእምነት ብቻ ይጸድቃል የሚል እንግዲህ በጾም አለም በሱባኤም አይደለም እንዲህ ባለው ሁኔታ የተገለጠ ግሩም ሚስጥር ነው። በእውነቱ እንዲሁ ይገርማል እኮ። ግን ራሱ መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 26 ይህንን እንዲሁ እግዚአብሔር አስቀድሞ ምንድነው እግዚአብሔር ማውቀው ሰማይን አርቆ እንደሚባል ሁሉን ያውቃልና እንዲህ የሚሉ ከሃዲዎች እንደሚነሱ አውቆ በመጽሐፍ ቅዱስ እምነት ብቻ የሚል ቢኖር ይሄን ይዘው የሚነሳ ቢኖር ስህተት መሆኑ እንዲታወቅ አስቀድሞ በግልጽ ተጽፎልናል። ምን ይላል ቅዱስ ያዕቆብ በመልእክቱ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት ብቻ አይጠቅምም ነው። እምነት ውስጥ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ግልጽ እኮ ነው። ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው? የሞተ ነው። እምነት ብቻውን የሞተ ነው። ቀጠለና አንተ ከንቱ ሰው፣ ይሄ ተገቢ ተግሳጽ ነው። እምነት ብቻ የሚሉትን ነው ከንቱ የሚላቸው። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። መጽሐፍ ቅዱስ ላይ
በእምነት ብቻ የምትለው ቃል በጥቁርና በነጭ ያለችው እዚህ ላይ ነው። እሱ ምን በሚል ነው? ሰው በእምነት ብቻ አይጸድቅም በሚል ማስጠንቀቂያና አሉታ ነው የተጻፈው እንጂ ሰው በእምነት ብቻ ይጸድቃል የሚል የለም። ሰው በእምነት ብቻ ይጸድቃል ያለው ወዳጃችን ማርቲን ሉተር ነው። እንዴት እንደተገለጠለትም አስታውሰናል። ያለው መጽሐፍ ቅዱስ ግን የሚለው ሰው በእምነት ብቻ አይጸድቅም ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ግልጽ እንደ ነፍስና እንደ ስጋ አይለያዩም። ሰውን ሰው የሚያሰኙት ነፍስና ስጋ ሲኖሩ ነው ተዋህደው። አለዛ አስከሬን ነው፣ ነፍስን ትለያለች። እምነት ብቻውን ትርጉም የለውም፣ ስራም ብቻውን ትርጉም የለውም። ስራ የሌለው እምነት የሞተ ነው። በእምነት ላይ ያልተመሰረተ ስራ ምንም አይጠቅም፣ የአሕዛብ ስራ ነው የሚሆን። እንደ ስንት እኮ መከራ የሚቀበሉ ሰዎች አሉ በዚህ ዓለም በተለያየ ምክንያት። እነዛ ግን ጻድቃን ሰማዕታት አንላቸው። በተለያየ ምክንያት ለፖለቲካ፣ ለገንዘብ፣ ለሌላ ጉዳይ የሚታሰሩ መከራ የሚቀበሉ ሊኖሩ ይችላሉ። ያ እንደ ሁኔታው ነው። ሁሉም ስህተት ነው ተገቢ አይደለም አንለውም፣ እንደ ጉዳዩ ነው። ግን እነዛም ቤተክርስቲያን ጻድቃን ሰማዕታት አትላቸው። በእምነት ሆኖ የሚቀበሉት ግን ጻድቃን ተጋድለው ጻድቃን ሰማዕት ያሰኛል። በእምነት ስለተመሰረተ ነው። ግን ደግሞ ያለ እምነት የሚደረግ ስራ ዋጋ የለውም። አምኖ ካልተሰራም ዋጋ የለውም። አይለያዩም ነው መጽሐፍ ቅዱስ የሚለው ይሄንን። ሉተር እሱ ካመጣው የፈጠራ ትምህርት እምነት ብቻ ከሚለው ጋር ስላልተስማማለት የቅዱስ ያዕቆብን መልእክት በጣም ይጠላ ነበር። ከመጽሐፍ ቅዱስ ቀኖናም ሊያስወጣ ሞክሮ ነበር። እንደ ስትሮ ኤፒስል ገለባ የሆነ መልእክት ብሎ እስከ መጥራት ደርሷል ሉተር። ጓደኛው ሜላንክተን የተባለው ነው። ፊሊፕ ሜላንክተን የተባለ ጓደኛ ነበረው። ፊሊፕ ሜላንክተን አመለካከቱ ለዘብ ያለ ወደ ኦርቶዶክሳዊ አረዳድ የቀረበ ነበረ። ግን ዘመንና ሁኔታ አስቸጋሪ ስለነበር ያው ኦርቶዶክሳዊ ክርስቲያንንም ስለማያውቋት ሩቅ ስለነበረች እንደ ዛሬ መገናኛም ሩቅ ስለነበር በዙሪያቸው የነበረው ካቶሊካዊነት ብቻ ስለነበረ ያው በብዙ ምክንያት ከዛ ብዙ አራቀም እንጂ ሜላንክተን ሻለ ያለ የተደላደለ አረዳድ የነበረው ሰው ነበር በአንጻሩ ከሉተር እና ሉተርን ተቆጥቶ የያዕቆብን መልእክት ከቀኖና አታስወጣ ብሎ ገስጾ እንዳያስወጣ ያደረገው ጓደኛው ሜላንክተን ነው ይባላል። ሉተር ግን አዲስ ካመጣው የፈጠራ ትምህርት ጋራ የያዕቆብ መልእክት አለስማማነት ስላለ በግልጽ የሚተቸው የሚገስጸው ስለሆነ ሊያስወጣ ሞክረው ነበር፣ ግን አልሆነለትም። ወደ ኋላ ወደ መጨረሻ ላይ ግን እልኩና ስሜቱ ሲበርድለት ሉተር ይሄ የእምነት ብቻ በእምነት ብቻ የሚለው ትምህርት ራሱንም እያጠራጠረው እንደሄደ ራሱ መስክሯል። እንዲህ ብሏል ሉተር። አሁን እነዚህ የምጠቅስላችሁ ራሱን ሉተር ካላቸው ነው። አሁን ምንጭ እንደዚህ እያል ትምህርት ስለሆነ ፉትኖት ምናምን ማስቀመጥ ስለማይሆን ነው እንጂ ኦልሬዲ እሱ ያላቸው ከታወቁ ምንጮች የተገኙ ሀሳቦች ናቸው። እና ሉተር ወደ መጨረሻ ላይ እንዲህ አለ። ይህን እኔ የማስተምረውን በእምነት ብቻ መጽደቅ የሚል አስተምሮ የሚያስተምር ሌላ ሃይማኖት በዓለም ላይ የለም። እኔ ራሴም ምንም እንኳ በአደባባይ በይፋ ባስተምረውም ቅሉ በግሌ ግን ይህን አስተምሮ አምኖ ለመቀበል በጣም ይቸግረኛል። መቼም ሕሊና አላደ ዞሮ ዞሮ የሚወቅስ ሰው ራሱን ክዶ አይጨርሰውም እኮ አይዘልቀው። እና እውነቱን ብሏል፣ ግን ምን ዋጋ አለው? እሱም አልተመለሰም። እሱ ያሳሳታቸውም እሱ በመራቸው እውርን እውር ቢመራው ተያይዘው ወደ ገደል እንደተባለ አሁን ድረስ ብዙ ወገኖቻችን እውነት መስሏቸው በዚህ የስህተት መንገድ እየተጓዙ አሉ። በእውነት እውነትን በመፈለግ የጠፉትን እግዚአብሔር ይመልስልን፣ ደግሞ ይመልሳቸዋል። ሰው እውነትን ከፈለገ እግዚአብሔር ይፈልገዋል። ምክንያቱም እውነት የእግዚአብሔር ገንዘብ ነው። ግን ዝም ብሎ ልቡን ዘግቶ በእልክ በጥላቻ ከሆነ ያው ራሱ በሩን ስለዘጋ ክርስቶስ አስገድዶ አይገባም። እምነት አስፈላጊ ነው ማለት እምነት ብቻ ያሰኛል ከተባለ አሁን እነሱ የሚሉት እምነት ያስፈልጋል የሚለውን ወደ አልተፈለገ ጥግ ይወስዱና እምነት ብቻ ወደሚሉ ይወስዱታል። እንደዚህ ከተባለ አንድ ነገር ያስፈልጋል ይጠቅማል ማለት በቃ ያለዛ ምንም አያስፈልግም እሱ ብቻ የሚያሰኝ ከሆነ በመጽሐፍ ቅዱስ ውስጥ በጣም ብዙ ብቻ ሊያሰኙ የሚችሉ ብዙ ነገሮች አሉ። ጥቂቶቹን እንመልከት። የማቴዎስ ወንጌል 19 ከቁጥር 16 እስከ 18 ላይ አንድ ባለጸጋ ወደ ጌታችን ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለው።
ልብ አድርጉ። ጥያቄው ምን እንዳገኝ ነው ያለው? የዘላለም ሕይወት። ከዘላለም ሕይወት ውጭ ምን እንፈልጋለን? ታዲያ ጌታችን ምን አለው? እርሱ ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። ወደ ሕይወት መግባት ብትፈልግ ምን እንጠብቃለሁ? ትእዛዛት። ታዲያ ወደ ሕይወት ለመግባት ትእዛዛትን መጠበቅ ከሆነ የሚያስፈልገው ትእዛዛትን መጠበቅ ብቻ አያሰኝም በእነሱ አረዳድ ከተሄደ? ምክንያቱም ወደ ሕይወት የሚያስገባው ራሱ ባለቤቱ ነው ያለው። ወደ ሕይወት ለመግባት ትእዛዛትን ጠብቅ ነው ያለው። ስለዚህ ትእዛዛትን መጠበቅ ብቻ አያሰኝም በእነሱ አረዳድ ከተሄደ? እንደነሱ አረዳድ ከሆነ ያሰኛል። እኛ ግን አንዷን ብቻ ነጥለን ይዘን አንሄድም። እንቀጥል። ዮሐንስ 12:25 ላይ ጌታችን ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። ነፍሱን ምን የሚያደርግ? በዚህ ዓለም የሚጠላ ማለት ደስ የሚያሰኘኝን ለጊዜው ስሜታችን ያም ቢያደርገው የሚያረካውን ነገር ከማድረግ የሚታቀም ማለት ነፍስን መጥላት ማለት ያ እንዲህ የሚያደርግ ሰው ለዘላለም ሕይወት ይጠብቃታል። ታዲያ ለዘላለም ሕይወት ነፍሳችንን የሚጠብቃት ነፍስን መጥላት ከሆነ ከዚህ ሌላ ምን ያስፈልጋል? ወደ ማለት አይወስድምን? አሁን እንደነሱ አረዳድ ከሆነ ያስኬዳል። ማቴዎስ 19:29 ላይ ጌታችን እንዲህ አለ፣ ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል አለ። ይህ ምናኔ ማለት ነው። 100 እጥፍ ይቀበላል፣ ብዙ ክብር ያገኛል ነው። የዘላለምን ሕይወት ይወርሳል። ታዲያ ምናኔ ብቻ አያሰኝም? ይሄ ይጠቅማል ማለት ያለውን ትቶ ክርስቶስን መከተል 100 እጥፍ የሚያስገኝ የዘላለም ሕይወትንም የሚያስገኝ ከሆነ ከምናኔ ውጭ ምን ያስፈልጋል? በእነሱ አረዳድ ከሆነ እንደዛ ሊያሰኝ ይችላል። እኛ ግን እንደዛ አንልም። ይህን የመሰሉ ብዙዎች አሉ። ጥቂቶቹን አሁንም እናስታውስ። ማቴዎስ 5:3 በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። መንግሥተ ሰማያት የማን ናት አለ? በመንፈስ ድሆች የሆኑ። ታዲያ በመንፈስ ድሃ መሆን ብቻ አያሰኝም? ምክንያቱም መንግሥተ ሰማያት የእነዚህ ናት አለ። መንግሥተ ሰማያት በመንፈስ ድሆች የሆኑ እነሱ። ታዲያ በመንፈስ ድሃ መሆን ብቻ አያሰኝምን? እዛው ማቴዎስ 5:9 ላይ አንቀጸ ብፁዓን ላይ አሁንም የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና አለ። የእግዚአብሔር ልጆች የሚያሰኘው ምንድን ነው አለ? ማስተራረቅ፣ ማስታረቅ። ታዲያ በማስታረቅ የእግዚአብሔር ልጅ መባል የሚገኝ ከሆነ ሌላ ምንም አያስፈልግም። እምነቱም ጥምቀቱም ወደ ማለት ይወስዳልን? በእነሱ አረዳድ ከሆነ እንደዛ ያሰኛል። ማስታረቅ ብቻ ወደ ማለት ይወስዳል። እኛ ግን ወደዛ አንሄድም። ማቴዎስ 5:10 ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። በቃ መንግሥተ ሰማያት የእነርሱ ናት። የማን? ስለ ጽድቅ የሚሰደዱ። ታዲያ ስለ ጽድቅ መሰደድ ብቻ አያሰኝምን? ማቴዎስ 25 ከቁጥር 20 እስከ 23 ባለመክሊቶቹ 5 መክሊት የተሰጠው ሌላ 5 አትርፎ እነሆ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታው መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ሁለትም የተሰጠው እንደዚሁ ሌላ 2 አትርፎ እነሆ አለ አንተም መልካም ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለ። ታዲያ መክሊትን ማትረፍ ብቻ አያሰኝምን? ወደ ጌታችን ደስታ የሚያስገባን የተሰጠንን መክሊት ማትረፍ ከሆነ መክሊትን ማትረፍ ብቻ ወደሚል ጽንፍ በእነሱ አረዳድ ከሆነ ይወስዳል። እኛ ግን እንደዛ አንልም። ማቴዎስ 25 ከ34 እስከ 36 በቀኙ የሚቆሙትን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ዘላለማዊ ሕይወት ግቡ ይላቸዋል። ታዲያ የተራበ ማብላት ብቻ የተጠማ ማጠጣት ብቻ አያሰኝምን? በነገራችን ላይ ወደዚህ ጽንፍ የሚሄዱ አንዳንዶች አሉ። ዋናው መልካም ስራ ነው፣ ምንም እመን ምንም ችግር የለውም የሚሉ አንዳንድ ሰዎች አሉ አይደለም። ይሄ ደግሞ ሌላ ጽንፍ ነው። ምንም አንተ ይሄ እምነት ምንም አይደለም፣ ዝም ብለህ እንደፈለግ ይሄ የራስ አረዳድ ነው፣ አንድ ሃይማኖት አይደለም፣ ዋናው ስራ ነው የሚሉ ደግሞ ሌሎች ጽንፈኞች አሉ። ይህም ስህተት ነው። እምነት ብቻ የሚሉ እንዳሉ ሁሉ ደግሞ ስራ ብቻ የሚሉም አሉ። ዋናው አንተ ምንም ማድረግ ደግ መሆን እንደዛ አይባልም። እንደዚህ ስህተት ነው። አንዱን ብቻ ይዞ መሮጥ አይሆንም። ዮሐንስ 6:53-56 ጌታችን እውነት እውነት እላችኋለሁ አለ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሙንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ታዲያ ሥጋውን ደሙን መቀበል ብቻ አያሰኝምን? ምክንያቱም ሥጋዬን የበላ ደሙን የጠጣ የዘላለም ሕይወት አለው። ሥጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ግልጽ ነገር።
ይህን እንደ እነሱ አረዳድ ከሆነ ስጋውና ደሙ ብቻ ወደ ማለት ይወስዳል። እኛ ግን እንደዛ አንልም። ያዕቆብ 1:12 በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። ታዲያ የሕይወትን አክሊል ከመቀበል በላይ ምን አለ? የሕይወትን አክሊል የሚያስቀበለው ግን ምንድን ነው አለ? በፈተና መጽናት። ስለዚህ በፈተና መጽናት ብቻ ይበቃል፣ ሌላው አያስፈልግም እንበልን አንልም። መድኃኒታችን ኢየሱስ ክርስቶስም ማርቆስ 16:16 ላይ ያመነ የተጠመቀ ይድናል አለ፣ ያላመነ ግን ይፈረድበታል። እንደዚሁም አንደኛ ጴጥሮስ 3:21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ስለዚህ የሚያድነን ጥምቀት ከሆነ ጥምቀት ብቻ እንበልን አንልም፣ ግን ያሰኛል። በእነሱ አረዳድ ከሆነ አንድ ነገር በጣም ጠቃሚ ነው አስፈላጊ ነው ማለት ያ ብቻ የሚያሰኝ ከሆነ እስካሁን ያነሳናቸው ሁሉ ብቻ ሊያሰኙ ይችላሉ። አንደኛ ቆሮንቶስ 13:13 ላይ ደግሞ ቅዱስ ጳውሎስ እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ማን ነው አለ? ከእምነት ከተስፋ ከፍቅር ማን ይበልጣል አለ? ፍቅር። ታዲያ ከእምነትም የሚበልጠው ፍቅር ከሆነ ከተስፋ የሚበልጠው ፍቅር ከሆነ ፍቅር ብቻ አያሰኝም? ምን? ስለዚህ አንድ ነገር በመጽሐፍ ቅዱስ እንደሚጠቅም ተጽፏል ያስፈልጋል ማለት ያችን ብቻ መዞ ይሄ ብቻ ያሰኛል ማለት አይደለም። የፕሮቴስታንቶች ችግር ይሄ የሆነች ነገር የምትመስላቸው ከፍላጎታቸው ጋር የምትሄደውን ይመዝና በቃ ያችን ሙጭጭ አለ። ይህን የመሰለ ብዙ አለ። ያዕቆብ 1:4 ላይ ትዕግስትን ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። በጣም ደግሞ ስለ ትዕግስት የተነገረው የሚገርም ምሉዓንና ምን ትሆኑ ዘንድ አለ? ፍጹማን ትሆኑ ዘንድ። ታዲያ ምሉዓን ከሆን ፍጹማን ከሆን ሌላ ምን ያስፈልገናል? ፍጹማን ለመሆን አንፈልግም እንዴ? ምሉዓን ለመሆን ምሉዓን እና ፍጹማን እንሆን ዘንድ ትዕግስት ስራውን ይፈጽም። ምንም የሚጎላችሁ ነገር ሳይኖር ነው ያለው። የሚጎለን ነገር እንዳይኖር ምሉዓን ፍጹማን እንድንሆን የሚረዳን የሚያበቃን ትዕግስት ከሆነ ትዕግስት ብቻ ነው እንዴ አንልም። ይህን የመሰሉ በመጽሐፍ ቅዱስ ብዙ ነገሮች አሉ። መጽሐፍ ይላሉ አሁንም ሲያብራሩ መጽሐፍ የያዘውን በደንብ አድርጎ ያስረዳል። ስለ እምነት ሲናገር እምነትን አጠንክሮ ያስረዳል። ስለ ፍቅር ሲናገር ፍቅርን አጠንክሮ ያስረዳል። ስለ ትዕግስት ሲናገር፣ ስለ መልካም ስራ ሲናገር፣ ስለ እያንዳንዱ ሲናገር ያንን አጠንክሮ ያስረዳል። ያን ሁሉ ግን አሟልቶ አዋህዶ መረዳት ነው እንጂ የሚመስለውን አንዷን ብቻ ነጥሎ ይቺ ብቻ ማለት ጤነኛ መሆን አይደለም። ከሰውነታችን አሁን ስንት ኦርጋኖች የሰውነት ክፍሎች አሉ። ልብ አስፈላጊ ነው፣ ጉበቱም አስፈላጊ ነው፣ ኩላሊቱም አስፈላጊ ነው፣ ጨጓራውም፣ አንጀቱም ስንቱ። ግን አንድ ብቻ ነጥለን ልብ ብቻ፣ ጉበት ብቻ፣ ኩላሊት ብቻ፣ ሳምባ ብቻ ብንል ይሆናል? ህይወት በአንዱ ይሆናል? እንደዛ ማለት ነው። ለህይወታችንም አስፈላጊ የሆኑት ከእግዚአብሔር ጋር ላለን ግንኙነት አስፈላጊ የሆኑ ብዙ ነገሮች አሉ። እምነቱ አስፈላጊ ነው፣ ትዕግስቱ አስፈላጊ ነው፣ ፍቅሩ አስፈላጊ ነው፣ መልካም ስራ አስፈላጊ ነው፣ ጥምቀቱ አስፈላጊ ነው፣ የክርስቶስ ቅዱስ ሥጋና ክቡር ደም አስፈላጊ ነው። ሁሉም አስፈላጊ ነው። እንደ አስፈላጊነቱ ሁሉንም አዋህዶ መጠቀም እንጂ የመሰለችውን አንዷን ብቻ ነጥሎ እምነት ብቻ ማለት ይሄ የፕሮቴስታንቲዝም ትልቁ ደዌ ነው። ሊፈወሱበት ያልቻሉት ደዌ ነው። አንድ ሞኝ የተከለውን ስንት ሊቃውንት አይነቅሉትም እንደተባለ ማርቲን ሉተር የተባለ ሰው የተከለው ይኸው መንቀል አልተቻለም። እምነትና መልካም ስራ እንዴት ነው የሚታዩት ነው ቤተክርስቲያን አስተምሮ። እምነትና መልካም ስራ አዋህደን እንረዳቸዋለን እንጂ እንደ ባላንጣ ወይም እንደ ተቃራኒ ግራና ቀኝ አቋቁመን ይሄ ነው ይሄ ከሁለቱ አንዱን ምረጥ ወደሚል አይነት ነገር አንገባም። ወደዛ ደረጃ አንወስዳቸው። ይሄ የተበላሸ አረዳድ ይዞ የመጣው ማርቲን ሉተር ነው። ቅድም እንዳነሳሁላችሁ እንግዲህ ለማርቲን ሉተር ወደዚህ ደረጃ መድረስ የራሱ ግላዊ ችግሮች ነበሩበት። ሳይፈልግ ያለቅድ በድንገት በስሜት ተነሳስቶ ነበር የመነኮሰው። ከዛ ለመውጣት ሰበብ ይፈልግ ነበር። ምንድነው አንድ ሴትዮ አሉ እንደተባለ ቆብ እኔ አልጣልሽ እንጂ አንቺ ከወደቅሽ አይነት ነገር። እንደገና በካቶሊክ ቤተክርስቲያን ውስጥ የነበሩ ብዙ ችግሮች ነበሩ። የስሬት ካርድ ይሸጡ ነበር ገንዘብ ለማግኘት። የይችን ካርድ የገዛ ሰው ለሞተ ዘመዱ እንኳን ቢገዛ ይችን ካርድ ሲገዛ እንደገና ደግሞ ገንዘብ ሙዳየ ምጽዋት ውስጥ አስገብቶ የሳንቲሙ ድምፅ ቅጭል ብሎ ሲሰማ ሲኦል ውስጥ ያለ ዘመዱ ምንጥቅ ብሎ ይወጣለታል የሚል አይነት ብዙ የተሳሳቱ ትምህርቶች ነበሩ እና እነዛ
ማርቲን ሉተርን ገፋፍተውታል። ችግሮች ነበሩ፣ ግን መፍትሄ ብሎ የሄደባቸው መንገዶች ደግሞ ከድጡ ወደ ማጡ፣ በምን ላይ ምን፣ በጨለማ ላይ የገደል ጥላ ሆኑ። መጽሐፍ ቅዱስ ስለ እምነት አስፈላጊነትም ይነግረናል፣ ስለ መልካም ስራ አስፈላጊነትም ይነግረናል። ስለ እምነት አስፈላጊነት በጣም ተደጋግሞ ተነግሯል። ቅድም የተወሰኑትን አንስቼላችኋለሁ። ትንሽ ጥቅስ ብጨምራችሁ ዮሐንስ 3:14 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ዮሐንስ 3:36 በልጁ የሚያምን የዘላለም ሕይወት አለው። ዮሐንስ 1:12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የሐዋርያት ሥራ 10:43 ሮሜ 5:2 ገላትያ 2:16 ኤፌሶን 2:8 ይሄ ሁሉ በእምነት እንደምንጸድቅ አምነን እንደምንድን ይናገራል። አዎ እንዴ በክርስቶስ አናምን ልንጸድቅ ኖረዋል እንዴ? እንደዚሁም ደግሞ ስለ ክርስቲያናዊ መልካም ስራ አስፈላጊነት ደግሞ በጣም ደጋግሞ ይናገራል። ማቴዎስ 16:27 የሰው ልጅ ከመላእክቱ ጋራ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ዳግመኛ ሲመጣ ለሁሉ እንደ ስራ ያስረክበዋል ስላለ አይ ማመን አይደለም ዋናው ነገር መስራት ነው ወደሚል ደግሞ ስህተት አንሄድ። ማቴዎስ 25:34-36 ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚለው። ዮሐንስ 5:28-29 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። አነሳሳችንን የሚወስነው ስራችን ነው፣ አምነን የምንሰራው ነው። ግን መልካም ያደረጉ ለክብር፣ ክፉ ያደረጉ ደግሞ ለሐሳር ትንሣኤ ይወጣሉና በዚህ አታድንቁ አለ። ሮሜ 2:6-10 እርሱ ለእያንዳንዱ እንደ ሥራ ያስረክበዋል። ገላትያ 6:9 ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። መልካም ስራን ለመስራት አንታክት። ለምን? በጊዜው ጊዜ እናጭዳለን ውጤቱን ፍሬውን። አይ መልካም ስራ አያስፈልግም፣ ካመንክ በቂ ነው፣ ምንም ትርጉም የለውም፣ ለውጥ አያመጣም መልካም ስራ አላለም ቅዱስ ጳውሎስ። ያውም ገላትያ ላይ ስለ እምነት ደጋግሞ የተናገረበት ክፍል ሮሜ የተወሰኑ ምዕራፎችና ገላትያ ነው። ከዛ በተወሰነ ኤፌሶን ላይ ግን ስለ እምነት አስፈላጊነት ሲናገር አምኖ ስለሚሰራ ክርስቲያናዊ መልካም ስራ አስፈላጊነትም ሳይናገር ያለፈበት የለም። ቅዱስ ጳውሎስ እየመዘዙ አለቦታው አለአውዱ እያነሱ እየጠቀሱ ነው የተቸገሩት። ማቴዎስ 7:21 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። እውነት በእውነት ከዚህ በላይ ጌታችን እንዴት አድርጎ ያስተምር? እውነት ምን ይበል እዚህ በላይ? ጌታ ሆይ የሚለኝ ሁሉ ወደ አባቴ መንግሥት አይገባም አለ። ወደ ሰማይ መንግሥት አይገባም፣ የአባቴን ፈቃድ የሚያደርግ ነው አለ እንጂ ኢየሱስ በቃ እንዲህ ብሎ በማጭበርበር እኮ አይጸደቅም ወዳጄ። በዚህ ዓለም ባፈጮልህነት እንደሚሆነው እኮ አይሆንም። አረ እንደው እግዚአብሔር አምላካችን ልቦናችንን ይክፈትልን። ያሳዝናል። ሰው የሕይወት ቃል የሆነ መጽሐፍ ተሸክሞ እንዴት ነው የሚጎዳው? እስኪ ሮሜ፣ ገላትያ እየሮጣ 2-3 ጥቅሶችን 2-3 ምዕራፎችን ብቻ እንጠልጥላችሁ እንዲያው የምትደክሙ ወገኖቻችን እስኪ ሙሉውን ሐዲስ ኪዳን ከማቴዎስ ወንጌል ምዕራፍ 1 ጀምሮ እስኪ አንብቡት። እስኪ ከማቴዎስ ወንጌል ምዕራፍ 1 ጀምሮ እስከ ራዕየ ዮሐንስ እስኪ አንብቡት። እስኪ እንዳልስ የሐዲስ ኪዳን ስዕል ሐሳቡ ምን እንደሆነ እስኪ ተረዱት። ሮሜም እኮ አልፎ ምዕራፍ 3 ምዕራፍ 5 ጥቂቶችን ነው። ምዕራፍ 6 ምን ይላል? ሮሜ ምዕራፍ 8 ምን ይላል? ወደኋላ ምዕራፍ 2 ምን ይላል? ምዕራፍ 1 ምን ይላል? እስኪ በሙሉ አንብቡት። ሮሜ፣ ገላትያ። መጽሐፍ ቅዱስ እኮ ሮሜና ገላትያ ብቻ አይደለም። እንዲያው አስቸጋሪ ነገር እኮ ነው በእውነቱ። ስለዚህ ይህን የመሳሰለ ስለ መልካም ስራ አስፈላጊነት በደንብ የሚናገር ብዙ የመጽሐፍ ቅዱስ ትምህርት አለ። ቅዱስ ጳውሎስ እስኪ ሮሜ ስለ እምነት አስፈላጊነት በጣም ደጋግሞ የተናገረበት ነው። ሰው በሕግ ስራ ሳይሆን በእምነት ይጸድቃል ያለበት ነው። ሕግ ስራ ያለው ክርስቲያናዊ መልካም ስራ አያስፈልግም ማለት ሳይሆን ቅድም እንዳነሳ ነው የኦሪቱ መስዋዕት፣ የኦሪቱ የመንጻት ስርዓት፣ የኦሪቱ ግዝረት፣ የኦሪቱ ክህነት በአዲስ ኪዳን ተተክተዋል ለማለት ነው። አምኖ ስለሚሰራ ስራማ አስፈላጊ ስለመሆኑ
እዛው ሮሜ ምዕራፍ 2 ላይ እኮ እንዲህ ብሏል ቅዱስ ጳውሎስ። ሮሜ ምዕራፍ 2 ቁጥር 6 እስከ 10 ምን አለ ቅዱስ ጳውሎስ? እርሱ ለእያንዳንዱ እንደ ስራው ያስረክበዋል። እንዴ ቅዱስ ጳውሎስ እርሱ ለእያንዳንዱ እንደምን ያስረክበዋል አለ? እንደ ስራው። የት ላይ? ሮሜ። እና ወዳጄ ስለ እምነት ሮሜ የምትሉ ወገኖቻችን ይህንን ስለምን አታነቡትም? ይህም እኮ ሮሜ መልእክት ላይ ነው ያለው። ይህም እኮ ቅዱስ ጳውሎስ ነው የጻፈው። እርሱ ለእያንዳንዱ እንደ ስራ ያስረክበዋል፣ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ ምን ይሰጣቸዋል? የዘላለምን ሕይወት ይሰጣቸዋል። ምን ለሚያደርጉ? በበጎ ስራ ለሚጸኑ። ይሄ ማለት ግን ስራ ብቻ ደግሞ አያሰኝም ወዳጅ። ቀጥልና ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው ክፉን በሚያደርግ። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምን ይሆንላቸዋል። በጎ ስራ ለሚያደርጉ ሁሉ አስቀድሞም ለአይሁዳዊ ደግሞም ለግሪክ ሰው። ስለዚህ መልካም ስራን ማድረግ ዋጋ ያለው እንደሆነ የዘላለም ሕይወትን እንደሚያሰጥ በደንብ ነው ያስረዳው ቅዱስ ጳውሎስ። በደንብ ነው ያስረዳው። ይሄ መጽደቅ፣ ጻድቅነት የሚባሉ ነገሮች አሉ። በአዲስ ኪዳን ቅዱስ ጳውሎስም በእምነት ስለ መጽደቅ ተናግሯል። ምን ማለት ነው? የመጀመሪያውን ቤተክርስቲያን ገጥሟት የነበረው ዋና ጉዳይ ቅድም እንዳነሳሁላችሁ አንድ ሰው ወደ ክርስትና ሲገባ የአይሁድን የኦሪት ሕግጋትና ስርዓቶች ግዝረትን፣ መስዋዕተ ኦሪትን የመሳሰለውን ሳይፈጽም ከእግዚአብሔር ጋር ትክክለኛ የሆነ ግንኙነት ሊኖረው ይችላል ወይስ አይችልም የሚል ነው። እንግዲህ መጽደቅ ማለት ከእግዚአብሔር ጋር ያለው ግንኙነት የተስተካከለ መሆን ማለት ነው። ራይቸስነስ መጽደቅ። ጻድቅነት ማለት ከእግዚአብሔር ጋር ያለው ግንኙነት ትክክል፣ የተቃና፣ የተስተካከለ መሆን ማለት ነው። ስለዚህ ያን ጊዜ የነበረው ጉዳይ አወዛጋቢ ሆኖ የተነሳው አንድ ሰው ሕገ ኦሪትን ሳይፈጽም፣ ግዝረትን ሳይገዘር፣ መስዋዕተ ኦሪትን ሳይፈጽም፣ ይሄ የመንጻት ስርዓትን ሳይፈጽም ከእግዚአብሔር ጋር ያለው ግንኙነት የተስተካከለ እግዚአብሔር እንደሚፈልገው አይነት ሰው መሆን ይችላል አይችልም ነው። ከኦሪት ወደ ክርስትና የመጡ በተለይ ደግሞ ይሄ ቢጸ ሐሳውያን የሚባሉት ወይም ጁዳይዘርስ የሚባሉት ለዚህ ጥያቄ መልሳቸው አይሆንም አይቻልም ነው። ማለትም በክርስቶስ ቢያምንም አንድ ሰው በሙሴ በጥምቀት ቢጠመቅም በጥምቀት ቢያምንም ደግሞ በግዝረት እንዲህ ሳያደርግ በክርስቶስ ብቻ ሊጸድቅ አይችልም ነው። የቢጸ ሐሳውያን አቋም ይሄ ነበረ። ቅዱስ ጳውሎስና በርናባስ በተለይ በመጀመሪያው ሐዋርያዊ ጉዞ ትልቅ ፈተና ገጥሟቸው የነበረው የሐዋርያት ሥራ ምዕራፍ 14 ላይ እንደተጻፈው እነዚህ ቢጸ ሐሳውያን ያስተምሩት የነበረው ትምህርት ነው። ምንድን ነበር የሚሉት? ቢጸ ሐሳውያን ሐሰተኞች ወንድሞች ማለት ነው። ጁዳይዘርስ ክርስቶስን ቢሆን አንድ ሰው በክርስቶስን ቢያምን ሕገ ኦሪትን ካልፈጸመ ካልተገዘረ በኦሪት ያለውን የመንጻት ስርዓት ያን ሁሉ ካልፈጸመ በክርስቶስ በማመኑ ብቻ በመጠመቁ ብቻ አይጸድቅም፣ ራይቸስ አይሆንም፣ ከእግዚአብሔር ጋር ያለው ግንኙነት የተስተካከለ አይሆንም የሚል ነበር። ይሄ የክርስትና ትምህርት አይደለም። የመጀመሪያው የቤተክርስቲያን ጉባኤ በኢየሩሳሌም የተካሄደው በዚህ ምክንያት ነበር። የሐዋርያት ሥራ ምዕራፍ 15 ይሄ ጉባኤ ተጽፏል። ጉዳዩን ሐዋርያት ካዩ በኋላ አሁን ከአሕዛብ ወደ ክርስትና ለሚመጡ ሰዎች የኦሪትን ሕግ መፈጸም ግዴታቸው አይደለም። መገዘር የኦሪቱን ይሄንን ብሎ ይሄን አትብሎ የሚለው የኦሪቱ የመንጻት ስርዓት ይሄ ከአሕዛብ ወደ ክርስትና ለሚመጡ ሰዎች ይሄ ግዴታ አይደለም። ባይሆን መጠበቅ ያለባቸው ከዝሙት የታነቀ ከመብላት ደም ከመብላት እና ከጣዖት ይጠበቁ፣ ከዚህ ውጭ ግን ሌላ ሸክም አንጭንባቸውም ተብሎ ተፈትቷል ጉዳዩ። ይሄ ቅዱስ ጳውሎስ በሮሜ በገላትያም ላይ ደጋግሞ የሚያነሳው ሕግ ስራ የሚለው ይሄንን ነው። ሰው በሕግ ስራ ይጸድቅ የሚለው ደጋግሞ የሚያነሳው ይሄንን ነው። በመገዘር መስዋዕተ ኦሪት በማቅረብ በመንጻት ስርዓት እንዲህ ባለውን በኦሪት የታዘዘው በመፈጸም አይደለም ሰው የሚጸድቀው። ሰው የሚጸድቀው በክርስቶስ ቤዛነት አምኖ በዚህ ቤዛነት የተሰጠውን ጸጋ የምናገኝበትን ምስጢራቱን ፈጽሞ እንዲህ ባለ መንገድ ነው። በዚህ እየኖረው ክርስቲያናዊ መልካም ስራ ደግሞ እየሰራ ነው የሚል ነው እንጂ ቅዱስ ጳውሎስ የሕግ ስራ ሰው በሕግ ስራ አይጸድቅም ያለው ክርስቲያናዊ መልካም ስራ ዋጋ የለውም እያለ እንዳልሆነማ እዛው በመልእክታቱ ለእያንዳንዱ እንደ ስራ ያስረክበዋል እያለ ደጋግሞ ጽፏል። መቼም ቅዱስ ጳውሎስ ራሱን በራሱ ሊቃወም አይችልም። አንድ ከፕሮቴስታንት ወደ ኦርቶዶክስ የመጣ
ያሮስላቭ ፔሊካን የተባለ ሰው ፕሮቴስታንት ሆኖ የኖረ የፕሮቴስታንት ቴዎሎጂ በደንብ የሚያውቅ ምሁር ነው። ፕሮፌሰር የነበረ ሰው ነው ይመስለኛል። በኋላ ግን አጥንቶ አንድ ሰው የምር ካጠና ፕሮቴስታንት ሆኖ አይኖርም። የምር አሁን በምዕራቡ ዓለም በጣም በደንብ የተማሩ በዚህ በቴዎሎጂው በደንብ አድርገው መጽሐፍ ቅዱስን ቴዎሎጂን የተማሩ ቤተክርስቲያን ትምህርት እምነት የተማሩ ሰዎች ብዙዎቹ ወደ ኦርቶዶክስ ይመጣሉ። በልክ በልዩ ልዩ ምክንያት እዛው ከሚቀሩት በቀር። ምክንያቱም የምር ሰው ከተማረ መጽሐፍ ቅዱስን እያነበበ መጽሐፍ ቅዱስን የሚቃወም ትምህርትና እምነት ይዞ ሊቆም አይችልም፣ እውነት የሚፈልግ ከሆነ ማለት ነው። እና ይሄ ያሮስላቭ ፔሊካን የፕሮቴስታንቶችን የኖረበትን ነው እሱ የተናገረው። ወደ ኦርቶዶክስ ክርስትና ከመጣ በኋላ በጻፈው መጽሐፍ ላይ እንዲህ ብሏል። የፕሮቴስታንት ተሐድሶዎች የጥንቶቹና ቀደምቶቹ ክርስቲያኖች የሚያውቋቸው የሆኑትን ቤተ ክርስቲያን፣ ወንጌል እና ጸጋ የሚሉትን ቃላት የተጠቀሟቸው ከእነርሱ በፊት ለ1500 ዓመታት የነበሩት ክርስቲያኖች ባልተረዱበትና እንግዳ በሆነ በሌላ መንገድ ነው። እውነት እነሱ ወንጌል፣ ሮሜ፣ ገላትያ፣ ኤፌሶን ምናምን የሚለው ጸጋ፣ መዳን፣ እምነት የሚለው ፕሮቴስታንቶች የተረዱበት መንገድና አሁን ያሉት የሚረዱበት መንገድ ከነሱ መነሳት በፊት ለ1500 ዘመን በነበረችው ቤተክርስቲያን የነበሩ ክርስቲያኖች ከተረዱበት በተቃራኒ ፕሮቴስታንቲዝም ከክርስትና ተቃራኒ ነው። መጽሐፍ ቅዱስ ይዞ መንቀሳቀስ ጌታ ጌታ ማለት ይሄንማ ማንም ሲለው ኖሯል። አሪዮስ የሚል ነበር። ምንም እንዲህ ያሉ ሞርሞኖችም ጆቫዊ ዊትነስ ይላል። ሰባተኛ ቀን አድቬንቲስት ምንም መጽሐፍ ቅዱስ ይዘው እንደዚህ የሚፈልጉትን እየጠቀሱ ይንቀሳቀሳሉ፣ ይጠቅሳሉ። ያ ማለት ክርስትና ነው ማለት አይደለም። እና እውነትም ፕሮቴስታንቶች ወገኖቻችን በእውነቱ እንዲህ ነው። ጸጋ፣ ወንጌል፣ መጽሐፍ ቅዱስ፣ ኢየሱስ ክርስቶስ፣ መዳን የሚሉት ቃላቶች ቢመሳሰሉ የእነሱ አረዳድ ግን ከነሱ መነሳት በፊት የነበረችው ቤተክርስቲያን ከምትረዳበት እና ከኖረችበት ተቃራኒ ነው። ስለዚህ ቅዱስ ጳውሎስ በእምነት ስለ መዳን ተናግሯል። በሕገ ኦሪት በሕግ ስራ ይጸደቅም ያለው ክርስቲያናዊ መልካም ስራ አያስፈልግም ማለት ነው። አምነን ከሕግ ስራ ነፃ እንሆናለን ሲል አምነን ከግዝረት ከመሳሰለው በኦሪት ከነበረው አስፈላጊ ነው፣ በዘመኑ አስፈላጊ ነበር፣ ከዛ ነፃ ወጥተናል ማለት ነው እንጂ አምነን መልካም ስራ ከመስራት ነፃ ወጥተናል ማለት አይደለም። ያመንነው እኮ ልንሰራ ነው። አምነን እግዚአብሔርን ደስ የሚያሰኝ የመንፈስ ፍሬ እንድናፈራ ነው የተጠበቀው። ገላትያ ላይ እንደው የስጋ ፍሬ ይሄ ነው የመንፈስ ፍሬ ይሄ ነው ብሎ የጻፈው እኮ ለዚህ አምነን የመንፈስ ፍሬ ልናፈራ ነው እንጂ አምኛለሁ ከዚህ በኋላ የክርስቶስ ጽድቅ ለእኔ ስለሚቆጠር ምንም አይጠበቅብኝም ማለት ፍጹም ስህተት። እንደውም ፕሮቴስታንቶች ምን ይላሉ መሰላችሁ? አንድ ሰው መልካም ስራ ለስራ ሲል ኃጢአት ይሰራል ይላሉ። ለምን? የእኔ ስራ ከክርስቶስ ስራ ይበልጣል እንደማለት ይሆንበታል። የክርስቶስ ስራ ያለለት የክርስቶስ ስራ ለእሱ ሆኖ ተቆጥሮለት ሳለ እኔ ስራ ሰርቼ ከእሱ የተሻለ አመጣለሁ እንደማለት ይሆንበታል። ስለዚህ አንድ ሰው ክርስቲያናዊ መልካም ስራ እሰራለሁ ማለት ከክርስቶስ ስራ የበለጠ እሰራለሁ እንደማለት አይነት ነው። ስለዚህ አንድ ሰው መልካም ስራ ለስራ ሲል እየበደለ ነው ይላሉ። በእርግጥ ብዙ ሁሉም እንደዚህ አይሉም፣ ያው የተለያዩ ስለሆኑ እንደዚህ የሚሉ ግን አሉ። ይህን ያክል ነው ችግራቸው። ከዚህ ጋር የሚያነሱት አንድ ጉዳይ አለ። አንድ ዛፍ ፍሬ የሚያፈራው ስለጸደቀ ነው እንጂ ለመጽደቅ ብሎ ፍሬ አያፈራም። እንደዚህም አንድ ሰው ስላመነ ነው መልካም ስራ የሚሰራው እንጂ ለመጸደቅ ለመዳን ብሎ መልካም ስራ አይሰራም። ስለጸደቀ መልካም ስራ ይሰራል ይላሉ። ይሄ ማምታታት ይባላል። እስኪ መጽሐፍ ቅዱስ ምን ይላል? ሉቃስ 13 ከ6-9 ላይ ጌታችን በወይኑ አትክልት የተተከለች ለአንድ ሰው በለስ ነበረችው አለ። 3 ዓመት ተመላልሶ ፍሬ አጣባት ትቆረጥ አለ ይላል። አሁን ይቺ በወይኑ አትክልት ተተክላ የነበረችው በለስ ጸድቃለች አልጸደቀችም? ጸድቃለች አልጸደቀችም? ባትጸድቅ ኖሮ 3 ዓመት በወይኑ አትክልት ትኖር ነበር እንዴ? ችግሯ እኮ አለመጽደቅ ሳይሆን ጸድቃ አድጋ ፍሬ ማፍራት ከምትችልበት ጊዜ ቁመና ላይ ደርሳ ግን ምን ሳታፈራ ቀረች? ፍሬ ማፍራት የምትችልበት ደረጃ ባደርስና ባለቤቱም እኮ ፍሬ አይጠብቅም ነበረ። ግን ፍሬ ማፍራት የምትችልበት ደረጃ ላይ ደርሳ 3 ዓመት ሙሉ ፍሬ ሳታፈራ ቀረች። ስለዚህ እቺ በለስ ፍሬ አላፈራችን፣ ግን ጸድቃለች። ስለዚህ የጸደቀ ዛፍ ሁሉ ፍሬ ያፈራል ማለት ስህተት ነው። እንደዛ ይሆን። እንደዚሁም ሁሉ ያመነ ሁሉ መዳንን ገንዘብ ያደረገ ሁሉ መልካም ስራን በግድ ይሰራል። መልካም ስራ ተከትሎት ይመጣል። የእምነቱ ፍሬ ሆኖ እንደተጎታች ማለት ስህተት ነው። እንደዛ አይሆንማ። መልካም ስራ ለመስራት
ተጋድሎ ይፈልጋል እንጂ ዝም ብሎ እንደ ጅራት ተከትሎ የሚመጣ አይደለም። ይህን የመሰለ ብዙ ነገር አለ። ማቴዎስ 3:10 ላይ አሁንስ ምሳር በዛፎች ስር ተቀምጧል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። አሁን ይሄ ዛፍ ፍሬ የማያፈራ ዛፍ ሁሉ ይቆረጣል የተባለው ዛፉ አድጓል አላደገም? እንደዚህ ትልቅ ዛፍ ሆኖ ማለት እኮ ግን ፍሬ አፍርቷል አላፈራም ነው ጉዳይ። ስለዚህ የጸደቀ ዛፍ ሁሉ ፍሬ ያፈራል። ፍሬ የሚያፈራው ስለጸደቀ ነው ዛፍ። እንደዚህ ሁሉ እኛም ስላመንን ስለዳንን ነው ፍሬ የምናፈራው እንጂ ለመዳን መስራት ፍሬ ማፍራት አያስፈልግንም የሚለው በምሳሌው በሁሉም ስህተት ነው ማለት ነው። ጌታችን የረገማትን በለስ አስታውሱ። አብባ ለምልማ ነው አይደለም ያያት ጌታችን። ቅጠል እኮ ነበራት፣ አለመጽደቅ አይደለም ችግሯ፣ ግን ጸድቃ ለምልማ ፍሬ ሳትሰጥ ቀረች። ስለዚህ ተረገመች። ስለዚህ አንድ ሰው አምኖም ስራ ላይ ይሰራ ይችላል። ከዚህ ጋር የሚያነሱት ከዚሁ ጋር የተያያዘ አንድ ሰው ከዳነ ካመነ ስራው አምሮት ይመጣል። ልክ የበቀለ የጸደቀ ዛፍ ፍሬ ለማፍራት መጨነቅ እንደማያስፈልግ ሁሉ እኛ መልካም ስራን ምንም ሳንጨነቅ በራሱ ይመጣል። መልካም ለመስራት መጾም፣ መጸለይ፣ መጋደል ምናምን የሚባል ነገር አያስፈልግም ይላሉ። መጽሐፍ ቅዱስ እንደዚህ ይላል ወይ ነው? በጭራሽ አይልም። በተቃራኒ ነው የሚለው። ዕብራውያን 12 ከ4-10 ላይ ቅዱስ ጳውሎስ ምን ይላል? በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ለክርስቲያኖች ነው የተጻፈው ዕብራውያን መልእክት፣ ከአይሁድ ወደ ክርስትና ለመጡ። ስለዚህ በነፍሳችሁ ዝላችሁ እንዳትደክሙ የጸናውን አስቡ። ዝሎ መድከም ሊኖር ይችላል። አይ ካመንን ምን መዛል ያመጣብናል? ምን ያዝለናል? ምን ያደክመናል? አይደለም። አምኖ መዛል ሊመጣ ይችላል። ከዛ ምን አለ? ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁ። ከኃጢአት ጋር ደምን እስከ ማፍሰስ ድረስ ተቃወሙ፣ ተጋደሉ ነው የሚለው። አይ አምናችኋል፣ አንዴ መልካም ስራ በራሱ ይመጣል፣ ምን አስጨነቃችሁ አላለም። ደምን እስከ ማፍሰስ ድረስ ተጋደሉ ነው የሚለው ቅዱስ ጳውሎስ እንጂ አምናችኋል፣ ስራው ራሱ ይከተላችኋል። ልክ ጥላ አካልን ተከትሎ እንደሚመጣው አላለም። ሉቃስ 13 ከ23-24 ላይ ባለቤቱ ጌታችን አንድ ሰው ጌታ ሆይ የሚድኑ ጥቂቶች ናቸውን አለው። እርሱም እንዲህ አላቸው፣ በጠበበው በር ለመግባት ተጋደሉ። በጠበበው በር ለመግባት ምን አድርጓል? ምን አድርጓል? ተጋደሉ እንጂ ምንም አያስፈልግም፣ ካመናችሁ በቂ ነው አላለም ባለቤቱ። እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉምም። ለምን? ስለማይጋደሉ። ስለዚህ በጠበበው በር ለመግባት መጋደል የግድ ነው። ሁለተኛ ጢሞቴዎስ 2:5 ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። እንደሚገባ አድርጎ መታገል የግድ ነው የድሉን አክሊል ለማግኘት። ሮሜ 8:17 አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። አብረን ወራሾች ለመሆን ምን ማድረግ አለብን? አብሮ መከራ መቀበል እንጂ አምኛለሁ በቃ ከዚህ በኋላ ተመስገን ታንኪው ነው የሚል ትምህርት የለም። የሐዋርያት ሥራ 14:22 ላይ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። በብዙ መከራ እንገባ ዘንድ ያስፈልገናል እንጂ እንዲያምንናል ጨርሰናል በቃ ማመስገን ነው የክርስቶስ ጽድቅ ለኔ የሆነው ስለሚቆጠር ምንም መከራ አያስፈልገኝም አይልም። እውነቱን ለመናገር ፕሮቴስታንቲዝም እኮ በደንብ ስናየው ክርስትናን አፍራሽ ነው። በጣም በማር የተለወሰ መርዝ ነው። ኢየሱስን እየሰበከ የመሰለ ከኢየሱስ የሚለይ ነው። እኔ በእውነቱ አንዳንዴ በጣም አዝናለሁ። ብዙ ጊዜ በእነሱና በእኛ መካከል ያለው ልዩነት በእመቤታችን ዙሪያ፣ በቅዱሳን ዙሪያ፣ በምልጃ ዙሪያ እንደሆነ ተደርጎ ሲነገር ሰውም እንደዛ ሲረዳው እኔ በጣም እጅግ ከሚያሳዝኑ ነገሮች አንዱ አይደለም ጉዳይ የተሳሳተ ቅዱስ ጳውሎስ እንዳለው ሌላ ኢየሱስ ሌላ ወንጌል ነው የሚሰብኩት። የተሳሳተ የመዳን ትምህርት ነው የሚያስተምሩት። ክርስቶስ የሰጠውን ቀጥ ያለ እውነተኛ የመዳን መንገድ ነው የሚያጣምኑት። የሌላው እኮ ኋላ የሚመጣ ነው። ከዳን ዘንድ እኮ ነው የቅዱሳን ህብረት ምልጃ እርስ በርስ የሚባለው የሚመጣው እኮ ክርስቲያን ከሆነ በኋላ ነው። እነሱ እኮ ክርስቲያን የሚያደርጉንን መንገዶች ነው የሚዘጉት። ጥምቀት አያስፈልግም፣ ክህነት አያስፈልግም፣ ስጋውና ደግሞ አያስፈልግም። ያለ ክህነት ያለ ጥምቀት ያለ ስጋውና ደግሞ በየት ነው ክርስቲያን የሚሆነው? አንድ ሰው እነዚህን ሳያምን በቅዱሳን ቢያምን ባያምን ምን ትርጉም አለው? ክርስቲያን ሳይሆን በአማርኛ ያለውን መጽደቅ ለሰውና ለእጽዋት ያለውን የቃላት መመሳሰል ይጠቀሙበታል። እንግዲህ በአማርኛ
ዛፍም ሲበቅል ሲያድግ ጸደቀ ነው አይደል የሚባለው? ሰውም እንደዛ። ስለዚህ ልክ ዛፍም ከጸደቀ ፍሬ እንደሚያፈራው ሰውም ከጸደቀ ፍሬ ያፈራል ይላሉ። ይሄ ግን በአማርኛ ያለ እንደ ሰኔና ሰኞ የቃላት መገጣጠም ነው። ይህንን በልዩ ልዩ ቋንቋዎች ያለው ለሰውና ለእጽዋት ለማጥራት ሞክሬ ነበር በእውነቱ። ለምሳሌ በግሪክኛ ለሰው መጽደቅ ሲሆን ኖሚ ሞታታ ነው የሚለው ለሰው መጽደቅ ሲሆን፣ ለእጽዋት መጽደቅ መብቀል ሲሆን ግን ብላስቲሲ ነው የሚለው የተለያየ ነው ማለት ነው። በእንግሊዝኛ ሲሆን ለሰው ሲሆን ያው ራይቺየስነስ ነው። ለእጽዋት ሲሆን ደግሞ ጀርሚኔሽን ነው። አረብኛም ሲሆን ለሰው ሲሆን ሳላህ ነው። ለእጽዋት ሲሆን ደግሞ ኢናባት ነው። በኦሮምኛም በትግርኛው ተመሳሳይ ይመስለኛል ከአማርኛ ጋር ብቻ በወላይትኛ ኦሮምኛ ሁሉ ጠይቄ የተለያየ ነው እና ይሄ ምን ግጥም አያጣም ይባላል አይደለም። እና በአጋጣሚ የሰውና የእጽዋት በአማርኛ መጽደቅ ተመሳሳይ ስለሆነ ነው እንጂ ሀሳቡ የተለያየ ነው። ስናጠቃልለው እምነት ብቻ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱስ ውስጥ የለም። ይሄ የሰዎች ወግ ነው፣ ትራዲሽን ኦፍ ሜን ነው። ጌታችን ደግሞ የሰዎችን ወግ የሰዎችን ፈጠራ አትከተሉ ብሎናል። ማንም ሰው በስራው ብቻ ሊድን እንደማይችለው ሁሉ በእምነቱ ብቻም ሊድን አይችልም። ያለ መልካም ስራ የሆነ እምነት ብቻውን አያድንም። በእምነት ያልሆነ መልካም ስራም ትርጉም የለውም። የኤቲስት የቡድሂስት የምናምን አይነት በጎ አድራጎት ቻሪቲ ነው የሚሆን። ሰው በቅንነት መልካም ስራን ከሰራ እግዚአብሔር እንደ ቆርኔሌዎስ ወደ እውነት ሊጠራው ይችላል። እግዚአብሔር የማንንም መልካም ነገር አይጥልም፣ ግን እውነትን እስከፈለገ ድረስ። በዘመናችንም ከቤተክርስቲያን ውጭ ሆነው ግን እውነትን እግዚአብሔርን እየፈለጉ ወደ ቤተክርስቲያን የሚጠራቸው ብዙ አሉ። የሚጠመቁ ከእስልምና ከፕሮቴስታንቲዝም ከኤቲዝም ከምናምን ሞልተዋል። እውነትን የሚፈልጉትን እግዚአብሔር አይተው። ስለዚህ መጽሐፍ ቅዱስ አንድም ቦታ ላይ አንድም እንደው እንኳን ለዝክር ለምስክር እንደው ለመግደርደሪያ እንኳን አንድም ቦታ ላይ እንኳን በእምነት ብቻ ትድናላችሁ የሚል ቃል የለውም። ራሱ ሉተር በእምነት ብቻ የሚለው የፈጠራ ትምህርት ወደ መጨረሻ ምን እንዳስከተለበት በተግባር አይቶ አዝኖ እንዲህ ብሏል። ምን አለ ሉተር? የወንጌል ስብከታችን ይሄ መዳን በእምነት ብቻ በጸጋ ብቻ የሚለው ትምህርት ይሄ የወንጌል ስብከታችን እያፈራቸው ያላቸው ሰዎች ይህን አስተምሮ ሆዳቸውን ለመሙላት ብቻና ስሜቶቻቸውን እንዳሻቸው ለማድረግ የይለፍ ፈቃድ እንደሰጣቸው አድርገው የሚያስቡ ሰዎችን ነው። ይህ ትምህርታችን መሰበክ ከጀመረ ወዲህ በእምነት ብቻ የሚለው ማለት ነው። ይህ ትምህርታችን በእምነት ብቻ የሚለው መሰበክ ከጀመረ ወዲህ ሰዎች ራሳቸውን ለዝርፊያ፣ ለውሸት፣ ደም ለማፍሰስ፣ ለአስመሳይነት፣ ለመጠጥና ለስካር እና ይህን ለመሰሉ ክፉ ነገሮች ሁሉ ራሳቸውን አሳልፈው ሰጥተዋል። አንዱን ዲያብሎስ ፓፓውን ማለቱ ነው። የሮሙ ፖፕ ይጠላ ስለነበረ አንዱን ዲያብሎስ ፓፓውን አባረን ነበር፣ ግን በዚያ ፋንታ 7 የከፉ ዲያብሎሶች ተተክተውብናል ይላል። ስለዚህ በእምነት ብቻ የሚለው መጽሐፍ ቅዱስ ውስጥ አንድም ቦታ የሌለ የሰዎች ፈጠራ ነው። መስራቹ ሉተር እንኳን በመጨረሻ የተጠራጠረው ነው። ይህን ትምህርት በዓለም ላይ የሚያስተምር ሌላ የለም፣ እኔ ብቻ ነኝ፣ እኔም እንኳን በአደባባይ ባስተምረውም ወደኋላ ላይ ተጠራጥሬዋለሁ ብሏል። አንደኛ ጢሞቴዎስ 4:1 ላይ ቅዱስ ጳውሎስ እንዳለው የአጋንንት ትምህርት ነው። ውጤቱ ደግሞ የምዕራቡን ዓለም ከአሕዛብ የባሰ ነውረኛ አድርጎታል። ክርስትናን በዓለም አደባባይ እያዋረደ ቢኖር ፕሮቴስታንቲዝም አምናለሁ እያሉ እኛም ሀገር ያሉ ፓስተር ተብዬዎች የሚያደርጉትን እያየን ነው። ወደ እኛም ቤት እንዳይመጣ እግዚአብሔር ይጠብቀን። በእውነቱ በክርስትና ስም በወንጌል ስም የሚደረገው እንዲህ ምን ነው ቢቀር ሰው በተፈጥሮ የተሰጠው አይምሮ ጠባይ አይሻልም እንዴ የሚያሰኝ ነው። በወንጌል ስም የሚደረገው የምዕራቡ ዓለም ዛሬ ክርስትናን አክንትፍ ብሎ የጠላው በዋናነት በፕሮቴስታንቲዝም ምክንያት ነው። የምዕራቡ ዓለም አሁን ክርስትና ከሚባለው ይልቅ እስልምና፣ ቡድሂዝም፣ ሂንዱይዝም ወየጋ ምናምን ይሻለዋል። በጣም እንደዛ ነው ያሉት። ለምን? ክርስትናን አበላሽቶ ነው ፕሮቴስታንቲዝም ያሳየው። እውነተኛውን ክርስትና አላሳዩትም። ክርስትና has failed, has been tested and failed የሚሉት has been tried and failed የሚሉት የምዕራቡ ዓለም ሰዎች ለዚህ ነው። ክርስትናን ማለት ክርስትና ተሞክሮ ወድቋል፣ ትውልድ ሊታደግ አይችልም ነው የሚሉት። ግን ያ እውነተኛው ክርስትና ሳይሆን ክርስቶስ የሰጠው ሐዋርያት የተቀበሉት አበው የኖሩትና ያስተማሩት ክርስትና ሳይሆን ሉተርና ካልቪን ዙዊንግልና መሰሎቻቸው የፈጠሩት የሰዎች ወግ ነው። ክርስትና ተሞክሮ ፌል አላደረገም። በምዕራቡ ዓለም እውነተኛውን ክርስትና ድሉን አላገኙትም። የምዕራቡ ዓለም እውነተኛውን ክርስትና ያገኙት የተረዱትማ ወደ ኦርቶዶክስ እየመጡ ነው። እምነት ብቻ የሚለው ፍጹም የስህተት ትምህርት ነው። እግዚአብሔር አምላካችን እኛንም በእውነቱ እንዲያጸናን የጠፉ ወገኖቻችንንም ልቦናቸውን ከፍቶ ከእልህና ካላስፈላጊ ስሜት አውጥቶ ወደ እውነተኛ ሕይወት ወደ እውነተኛ ቤተክርስቲያን እንዲጠራቸው
የአምላካችን ቅዱስ ፈቃዱ ይሆንልን። አሜን።